አንድ ነገር እናስብ። የፍሪላንስ ቃለ መጠየቅ ላይ ተቀምጠናል። የቴክኒክ ችሎታችን በጣም አሪፍ ነው፣ ግን ከዛ ውጪ በምን ሊገመግሙን ይችላሉ ብለን አስበን እናውቃለን? ዛሬ የምናየው ይሄንን ነው። እነዛ ትልቅ የሚባሉ የፍሪላንስ መድረኮች ከኮዲንግ ችሎታችን ባሻገር በትክክል ምን እንደሚፈለጉ ምስጢሩን እንፈታዋለን። እንግዲህ ዋናው ጥያቄ ይሄ ነው። የኮዲንግ ችሎታ በጣም ጥሩ ሊሆን ይችላል፣ ግን ከዛ ውጪስ? ገምጋሚዎቹ በትክክል ምን እየፈለጉ ነው? የዚህን ጥያቄ መልስ ማወቅ ማለት ከሌሎች እጩዎች ሁሉ ጎልቶ ለመውጣት ትልቅ ዕድል ማግኘት ማለት ነው። እና የሚገርመው ነገር ምን መሰላችሁ? ገምጋሚዎቹ ዝም ብሎ በዘፈቀዱ አይደለም ጥያቄ የሚጠየቁት። የሚገርም ሚስጥራዊ የማረጋገጫ ዝርዝር አላቸው። ይሄ ዝርዝር ደግሞ ቴክኒካዊ አይደለም። የእያንዳንዱን እጩ የሚለኩበት የራሳቸው የሆነ ሚስጥራዊ መስፈርት አላቸው ማለት ነው። እሺ፣ እንግዲህ እነዚህ ናቸው ሶስቱ ዋና ዋና የግምገማ ምሰሶች። አንደኛ፣ የእንግሊዝኛ ቋንቋ ብቃት። ይሄማ ግልጽ ነው፣ ከዓለም አቀፍ ደንበኞች ጋር ለመግባባት ቁልፍ ነገር ነው። ሁለተኛው ሙያዊነት ነው። አስቡት፣ እንደ ፍሪላንሰር ስንሰራ ራሳችንን ብቻ ሳይሆን ያን መድረክም ጭምር ነው የምንወክለው። ስለዚህ ሙያዊነት በጣም አስፈላጊ ነው። ሶስተኛ፣ ፍላጎትና ተነሳሽነት። ዝም ብለን ስራ ስለምንፈልግ ብቻ ሳይሆን የዛ ማህበረሰብ አካል ለመሆን ከልብ እንደምንፈልግ ማሳየት አለብን። ጥሩ። ታዲያ ገምጋሚው እነዚህን ሶስት ነገሮች እንዴት ነው የሚለካው? ፕሮፌሽናል ነህ ብሎ በቀጥታ አይጠይቅም አደል? በፍጹም። በመትኩ እነዚህን ባህሪያት የሚያሳዩብንን የተመረጡ ጥያቄዎችን ነው የሚጠቀመው። እስኪ አሁን ይሄ የማረጋገጫ ዝርዝር በተግባር እንዴት እንደሚውል እንመልከት። እሺ፣ የመጀመሪያው ፈተና ይሄ ዝም ብሎ ስለ ራስ ማስተዋወቅ አይደለም፣ ከዛ የዘለለ ነው። ዋጋችንን፣ ምን ያህል ዋጋ እንዳለን በአጭር ጊዜ ውስጥ የማሳየት ችሎታችንን የሚፈትን የመጀመሪያው ወሳኝ ፈተና ነው። ይህን ጥያቄማ የማያውቅ የለም አይደል? ስለ ራስህ እና ስለ ሙያህ ንገረኝ፣ ሁሌም የምንሰማው የመክፈጫ ጥያቄ ነው። ግን የሚገርመው ነገር በጣም ቀላል ቢመስልም መልሱ እጅግ በጣም ስልታዊ መሆን አለበት። እዚህ ላይ ገምጋሚው ረጅም የህይወት ታሪክ መስማት አይፈልግም በጭራሽ። የሚፈልገው አጭር፣ ግልጽ እና በጣም ተጽዕኖ ፈጣሪ ማጠቃለያ ነው። በቃ በ2 ደቂቃ ውስጥ ለምን እኔ ከሌሎች እሻላለሁ ለሚለው ጥያቄ መልስ መስጠት ነው ግቡ። እስኪ አሁን ይሄን አሪፍ መልስ የሚያው ያንዳንዱ ክፍል እንዴት ዋጋችንን እንደሚያሳይ ልብ እንበል። መጀመሪያው ሚና እና ልምድ፣ ፉል ስታክ ዴቨሎፐር 8 ዓመት፣ ይሄ መሰረቱ ነው። ከዛ ልዩ ሙያ ሪያክት እና ኖድ.ጄኤስ ላይ ትኩረት እንዳለ ያሳያል። ከዛ ሊለካ የሚቻል ስኬት፣ ይሄ በጣም ወሳኝ ነው። የድረገጽ የመጫኛ ጊዜን በ40% አሻሽያለሁ ማለት ተጨባጭ ውጤት ማምጣትን ያረጋግጣል። በመጨረሻም ከስራ ውጪ ያለን ፍላጎትና አስተዋጽኦ፣ ይሄ ከስራ ባለፈ ያለንን ጥልቅ ፍቅር ያሳያል። በጣም ጥሩ። የመጀመሪያው ፈተና አልፈናል። አሁን ወደ ሁለተኛው እንሻገራለን። ለምን እኛ? ገምጋሚው ማወቅ የሚፈልገው ለምን ይህንን መድረክ እንደመረጥን ነው። ይህ ዝም ብሎ ስራ ከመፈለግ እና ትክክለኛውን ቦታ ፈልጎ ከመምጣት መካከል ያለውን ትልቅ ልዩነት የሚያሳይ ጥያቄ። እናም ይጠየቃሉ፣ ለምን ቶፕታልን መቀላቀል ፈለግ? ይህ ጥያቄ በቀጥታ ተነሳሽነታችንን ነው የሚፈትነው። ገምጋሚው ማየት የሚፈልገው ስለ መድረኩ ምን ያህል እናውቃለን፣ ፍላጎታችንስ ምን ያህል እውነተኛ ነው ሚለውን ነው። እና ወሳኙ ነጥብ ይሄ ነው። ገምጋሚው ማረጋገጥ የሚፈልገው የመድረኩን ዋጋ ማለትም ምርጥ ባለሙያዎችን ከምርጥ ደንበኞች ጋር ማገናኘት መሆኑን ገብቶናል ወይ የሚለውን ነው። ይህ ጥያቄ ለኔ ማንኛውም ስራ ይሆናል ከሚሉ ሰዎች እና እኔ የምፈልገው እንደናንተ ያለ ከፍተኛ ደረጃ ያለው ቦታ ነው ከሚሉ ሰዎች መካከል ያለውን ልዩነት በግልጽ ያሳያል። ይህን መልስ እስኪ እንመልከተው። እያንዳንዱ ሐረግ ከመድረኩ ማንነት ጋር እንዴት እንደሚተሳሰር በሚገባ ያሳያል። ለምሳሌ ከፍተኛ ተጽዕኖ በሚያሳድሩ ፕሮጀክቶች ላይ መስራት ፈልጋለሁ ማለት፣ ከሌሎች ከፍተኛ ባለሙያዎች ጋር መስራት ፈልጋለሁ ማለት፣ ሁሉም ነገር የመድረኩን የላቀና ዓለም አቀፋዊ የሚሉትን ባህሪያት ነው የሚያንጸባርቀው። ዝም ብሎ የተሰጠ መልስ ሳይሆን በደንብ ታስቦበት የተሰጠ መልስ መሆኑን ያሳያል።
እሺ፣ አሁን ደግሞ ወደ ባህሪ ፈተና እንምጣ። ይሄ በጣም ወሳኝ ነው። እዚህ ላይ የሚፈተነው የኮዲንግ ችሎታችን አይደለም፣ በፍጹም። የሚፈተነው የሰዎች ግንኙነት ብቃታችን፣ ስሜታዊ ብልህነታችን። ይሄ የተለመደ የባህሪ ጥያቄ ነው። ከአስተዳዳሪ ወይም ከደንበኛ ጋር ግጭት የገጠመውን ጊዜ እስኪ ንገረኝ። ዓላማው አስቸጋሪ ሁኔታዎችን እንዴት እንደምንወጣ ማየት ነው። እነዚህ ላይ ቁልፉ ነገር ምስጢሩ ስለ ችግሩ ማውራት ሳይሆን ስለ መፍትሄው ማውራት ነው። ይሄ ንጽጽር ልዩነቱን በጣም በሚገርም ሁኔታ ነው የሚያሳየው። በስሜት ምላሽ ስንሰጥ በቀላሉ አይሆንም እንላለን፣ እንቅፋት እንፈጥራለን። ስልታዊ ምላሽ ስንሰጥ ግን ያለውን አደጋ እናስረዳለን፣ አማራጭ መፍትሄ እናቀርባለን። ትኩረታችን ችግሩ ላይ ሳይሆን የጋራ ግቡ ላይ ይሆናል። ይሄ ነው ሙያዊነት። እሺ፣ አሁን ደግሞ ወደ መጨረሻው ፈተና ደርሰናል። ይሄ እውነተኛ ፍላጎትን የሚለካበት ጥያቄ ነው። ቴክኖሎጂ ዝም ብሎ ስራ ነው ወይስ የህይወታችን አንዱ ክፍል ነው የሚለውን የሚያሳይበት ነው። እናም ይጠይቃሉ፣ በጣም የምትወዳቸው ቴክኖሎጂዎች የኞች ናቸው? ለምንድን ነው የምትወዳቸው? ገምጋሚው እዚህ ላይ ማወቅ የሚፈልገው ይህንን ነው። ቴክኖሎጂ ስራ ብቻ ነው ወይስ እውነተኛ ፍቅር ነው? ስለዚህ መልሳችን ጥልቅ እውቀትን እና ከልብ የመነጨ ጉጉትን ማንጸባረቅ ይኖርበታል። ይህም መልስ እስኪ እንመልከት እንዴት እንዳማረበት። ዝም ብሎ ረስቶ ወዳለሁ አላለም። ለምን እንደሚወደው በቴክኒካል ዝርዝር ያስረዳል። ከዛ ደግሞ በጎን ፕሮጀክቶች ላይ የተጠቀምኩበት ነው ማለቱ ከቲዮሪ ባለፈ በተግባር እንደሚጠቀምበት ያሳያል። ይሄ ነው እውነተኛ ፍላጎት ማለት። እሺ፣ በጣም ጥሩ። አሁን እስካሁን ያየናቸውን ምሳሌዎችና ነጥቦች በሙሉ ወደ አንድ ትልቅ ማጠቃለያ እናምጣቸው። ይህ ሁሉ ነገር ወደ አንድ ወሳኝ ሐሳብ ነው የሚያመራን ነው። ወሳኙ ነጥብ ይሄ ነው። የተሳካ ቃለ መጠየቅ ማለት ችሎታ ስላለን ብቻ አይደለም። በፍጹም። ዋናው ነገር የእነዚያን ችሎታዎች ዋጋ በምን ያህል ስልታዊ መንገድ እናቀርባለን የሚለው ላይ ነው። ቁልፉ ያለው ችሎታን በአግባቡ ማስተላለፍ ላይ ነው። ስለዚህ በሚቀጥለው ጊዜ ለቃለ መጠየቅ ስንቀመጥ ይህንን እናስታውስ። የመጨረሻው ፈተና ሲቪያችን ላይ የተዘረዘሩት ችሎታዎች አይደለም። በፍጹም። የመጨረሻው ፈተና እነዚያ ችሎታዎች የሚናገሩት ታሪክ ነው። ስለዚህ ዝም ብለን ዝርዝር አናቅርብ። የራሳችንን የስኬት ታሪክ እንነግር።